እንዴ ናሲና ተጠጋስቲ ሚኪ ዞኖቶ እዚህ ሲያመልኩ ያስመልኩናል። አላመልክም ካልክ ጣት ይቆረጣል፣ እጅ ይቆረጣል። የሰው ጅቦች ናቸው፣ ሙሉ የሰው ጅቦች ናቸው የሚለወጡት። በቃ እንዳለ የሰው ጅቦች ናቸው። አውሬዎች ቅድም ያየው ቤት የለም እዛ ውስጥ ነው። በቃ አንድ ይሰሩልንና እንደዚህ በየቦታው በየጫካው እዛ ውስጥ ነው ቆፍረው የሚያጉሩ። ተወስደኛለህ። ዝም በል ቀና በል ደግሞ ና እንዴስ ና አሮጥ መሰለኝ አንተ ና ወዴትም ትርጦ ና ምንድነው መስሎት ለምን ነው የምትሮጠው? ምን አገባ? ምንድነው? እንዴት ነው የምትመለሰው? ምን እያደረክ ነው? ጫካውስ ብቻ ምን ትሰራለህ አንተ ራሱ? እሺ የምፈልገው ምን እንድትነግረኝ የምፈልገው አንድ ነገር ብቻ ነው። ሚኪ የት ነው ያለው? ሚኪ ማለት ሚኪ ከቅድም ጀምሮ ሚኪ ትለኝ። ሚኪ ምን አይነት ልጅ ነው? መነጽር ምናምን የሚያደርግ ልጅ ነው? ኮፍያ ነገር የሚያደርግ? አዎ እሱ ሚኪ የት ነው ያለው? በቃ እሱማ ቅጣቱ ተቀጣ እኮ። ወይኔ ወንድሜ ወንዝ በለው ውሃ በለው። ወይኔ እዛ ውስጥ ላገኘውና ሞቶ ላገኘውና አንተንም ወይዘሮ ታድር ያቺ አለቃህንም ማለት ነው እዛ ውስጥ ነው መከታችሁ። እሺ ወይኔ ወንድሜ ነው። ወይኔ ወንዝ በለው በና ወይኔ ወንድሜ ነው። ወይኔ ወንዝ በለው በና ወይኔ ወንድሜ ተከታቱ ቀስ ብለው ረዱ። ወይኔ ቀስ በል ወይኔ ወንድሜ ወይኔ ቀስ ብለና እስቲ በስበኩልና እስቲ ኧረ በላ አሁን ከዚህ ውስጥ እንዴት ነው የሚተርፈው? በእናትህ ወይኔ ወንድሜ ወይኔ ወንድሜ እዚህ ውስጥ እንዴት ነው የማገኘው? ወይኔ ወንድሜ እሺ ቀስ በለሽ እንዳትጠጋ፣ ወደዚህ እንዳትጠጋ፣ ልትወርቅ ትችላለህ። ወይኔ ወንድሜ ወይኔ ሚኪ ጓደኛዬ እየነገርኩት ነበር እኮ ደግሞ በእናትህ ብቻህን አይሆንም ብዬዋለሁ እኮ ሰው ይዘህ ሂድ። ወይኔ እንዴ ና እስቲ ና ተጠጋ እስቲ ሚኪ ምን ነው እዚህ ጋር ምን ነው? ማነው እንደዚህ ያደረገ? ማነው እንደዚህ ያደረገ? ምን ታደርጋለህ እዚህ ጋር? ልብስስ ማነው እንደዚህ ቀዳደደው? ምን ነው? ተነስ ሙስቲ አግዙኝ፣ ነው አግዙኝ፣ እስቲ ነው አግዙኝ። ና በዛ ጋር ቆመን ታያለህ። ና ወይኔ ና እስቲ ወይኔ ወንድሜ ሚኪ ወይኔ ጓደኛዬ ነግሬህ ነበር። አይዞህ ወይኔ ና እስቲ ና አይዞህ ደርሰናል። እሺ ደርሰናል። አይዞህ ቀስ በል አይዞህ ቀስ ብለህ አንተ እስቲ ና ቀስ ብለህ ና። ምን ምንድን ነው እዛ ጋር ቆመው የሚያደርጉት? ቆይ እነሱ ና እስቲ ና ቀስ በል አልቻልኩም። አይዞህ ኑ አግዙኝ ኑ እጅ ስጣቸው ቀስ በል ስጣቸው። እንጂ
አሁን እንግዲህ ተመልካቾቻችን ቅድም እንዳያችሁት አንድ ሰው እዚህ አግኝተን እሱ በጠቆመን መረጃ መሰረት ሚኪ እዛ ጋር ይገኛል ብለን እዛ በሄድንበት ሰዓት ሚኪን የሚመስል ሰው አግኝተናል። እንግዲህ እዛ እንዴት እንደተገኘ እንዴት እንደዚህ ሆኖ እዛ እንዳገኘ ነው ከሱ ምን ሰማው ይሆናል። ሰውየውንም እንግዲህ ወስደን እየመረመሩት ነው አባላቶቼ ለነሱ ሰጥቻቸዋለሁ። እዛ እየመረመሩት ነው ያለው። እስቲ ከሚኪን ከሚመስለው ልጅ ጋር ደግሞ እንዴት እዚህ እንደተገኘና እንዴት ወደዚህ አካባቢ እንደመጣ ከሱ ምን ሰማው ይሆናል። አብራችሁን ቆዩ እና ወንድሜ እስቲ እንዴት እዚህ ተገኘ? ስም ማን ነው? ሲለ ተመልካቾቻችን እስቲ በደንብ አስተዋውቅልን እስቲ። ስሜ ጌዲዮን ይባላል። ጌዲዮን እባላለሁ። እሺ ጌዲዮን፣ እና አሁን እንዴት ነው ራስን እዚህ ያገኘው? እንዴት እዚህ ተገኘ? እንዴት መጣ እዚህ? ምንም አላውቅም። እኔ እንዴት እዚህ እንዳመጡኝ ምንም የማውቀው ነገር የለም። በቃ ድንገት ነው እዚህ ራሴን ያገኘሁት። ብዙ ሰው በቃ እኔ የምልህ አሁን ላይ ሳወራው ስናገረው በጣም ይከብደኛል። በቃ እኔ እዚህ ያሳለፍኩት በቃ ወራቶች በሙሉ እዚህ ሲያሰቃዩን ነበረ። ታወቀ ይሄ መቼም ሰምተሃል። አይዞህ አልተረጋጋውም የተወሰነና ይሄ ጫካ እንግዲህ ታውቃለህ። ማን ነው ታደለች? የታደለች ግዛት ነው ታውቃለህ አይደል? አዎ። እና እሷን አይተሃታል አንተ? በአይኔ አይቻት አላውቅም። እሷን ወይዘሮ ታደለችን አይቻት አላውቅም። ግን በቃ የእሷ እንትኖች አሉ። እንደውም ማለት ቅድም ካንተ ኋላ የነበረው ሰውዬ እጅ የሌለው ሰውዬ እሱ ሰውዬ በቃ ዋና ታውቃለህ አይደለም? ዋና የእሷ ቀኝ እጅ መሪ ነው። በቃ እሱን እንዳትለቁት። እሱን ከለቀቃችሁት ያበቃልናል፣ መሞታችን ነው። በቃ እሱ ነው ሁሉንም ነገር የሚያስፈጽመው የሚሰራው። በቃ እሷ አትመጣም። ያው እኛ በቃ በደንብ አንሰማም፣ ግን እዛ ግዙፍ ጠባቂዎች አሉ። ገባ አይደለም? በቃ እነሱ ይዘውን ይወጣሉ። ለግብሩ ሲሉ ይዘውን ይወጣሉ። ይዘውን ወጥተው እዚህ ሲያመልኩ ያስመልኩናል። አላመልክም ካልክ ጣት ይቆረጣል፣ እጅ ይቆረጣል። የሰው ጅቦች ናቸው፣ ሙሉ የሰው ጅቦች ናቸው የሚለወጡት። በቃ እንዳለ የሰው ጅቦች ናቸው። አውሬዎች ቅድም ያየው ቤት የለም እዛ ውስጥ ነው። በቃ አንድ ይሰሩልንና እንደዚህ በየቦታው በየጫካው እዛ ውስጥ ነው ቆፍረው የሚያጉሩ። ስንት ነበራችሁ? ቆይ ከአንተ ጋር የነበሩትን ታስታውሳቸዋለህ? በደንብ አይታቸዋል? ከአንተ ጋር የነበሩትን ሰዎች ብዛታቸው? ምንም አያሳዩንም። በቃ ምንም አያሳዩንም። ጫካውን እንዳንመለከት አይናችንን ያስሩናል። በጭላንጭለው ብርሃን የምናየው ምንም የሚያሳዩን ነገር የለም። በቃ ብዙ ነን፣ ግን እንደዚሁ ብዙ ጫጫታ አለ። ስንሄድ ስንገፋፋ ገባ በሰንሰለትም አስረውን ነው ይዘውን የሚሄዱት። እዛ ያስመልኩናል፣ ያመልኩብናል፣ ይገብሩናል። በቃ ለዛ ነው ያመጡን። እኔንም ይዞኝ የነበረው እዛ ነው። ደብድበውኝ ቀጥቅጠውኝ በቃ ሙሉ እንግዲህ ሰውነቴን በሙሉ አቆሳስለውኝ መሄድ ሲያቅተኝ እዛው ወንዙ ጋር ጥለውኝ ሄዱ። ምናልባት እስቲ ወንድሜ በእናትህ ይቅርታና ምናልባት እስቲ አንተ እንዳንተ እንደዚህ ኮፍያ ያደረገ አንድ ልጅ እኛም ጠፍቶብን እሱ ፍለጋ ነው እዚህ አጋጣሚ የመጣ ነውና ምናልባት እስቲ አንተ የማግኘት አጋጣሚ የማየት አጋጣሚ ያለ አንተ ነህ ይመስል ኮፍያም እንዳንተ ያደረገ ሰው አይተህ ነበር? እስቲ በእናትህ አላየሁም። እኔ ምንም በቃ ምን ልበለ፣ አይናችንን ይጨፍኑናል። እንድንወራ እንድንነጋገር እርስ በርስ እንድንተያይም አይፈቅዱልንም። ግን በቃ እንደዚሁ በጭላንጭል እንደዚህ ኮፍያ ያደረገ ልጅ አይቻለሁ። አንድ ልጅ አይቻለሁ። ወፈር ያለ አጠር ያለ ልጅ ነውና በቃ እሱን አንድ ልጅ ተመልክቻለሁ። እኔና እሱ ነን ወጣት፣ ሌሎቹ ሴቶች፣ ትላልቅ አሮጊቶች፣ ወንዶች ናቸውና እኔና እሱ ነን በቃ የተወሰነ ወጣት የምንመስለው። በቃ እኔና እሱ ነን ያለ ነው፣ ሌላ የለም። ሌላ እኔ በደንብ አላየሁም። በቃ እኔንም ደብድበውኝ ቀጥቅጠውኝ በቃ ለነብስ ትረፍ ሲለኝ ነው እንጂ በቃ እዚህ ወንዝ ውሃ በልቶ የነበረ ገባ አይደለም? በቃ እንደዚህ ስትደክም እነሱ የሚሉን ነገር አላረግም፣ አልሰማም። ግብር ሊገብሩ ሲል አልገብርም። በቃ ከጫካ ውስጥ ለማምለጥ ለመውጣት የምትሞክር ከሆነ ይቀጧል፣ ይገሏል። እስቲ ቆይ አንተን እስቲ ምን እያደረጉ ሲያስገድዱ እስቲ ምን አይነት መስዋዕትነት ነበር የሚከፈለው እዛ? እስቲ በቃ እዛ አካባቢ አላየህም? እሳት የተቀጣጠለ ጭስ ምናምን ይወጣጣ አላየህም? በቃ እዛ ጋር ክብ ያሰሩንና ድንጋይ ጋር ክብ ያሰሩንና በቃ እሳት ውስጥ እያነደሩት የሆነ ነገር ነው የሚያደርጉበት፣ የሆነ ነገር ያደርጉበታል። በቃ ከእሳት ውስጥ የማይወጣ አጋንንት አይነት ነገር የለም፣ የማይወጣ የሰው ጅብ አይነት ነገር የለም። ማታ ይሄ ጫካ እንደዚህ እንደምታየው አይደለም። ሙሉ ጅብ ነው። ሙሉውን ጅብ ነው። በቃ ከዚህ ጫካ ውስጥ ያለው ሙሉ ጅብ ነው። ሙሉ ዋሻ ነው። ውስጡን ሙሉ ዋሻ ነው። በቃ
ይወጣል፣ ጅብ ይወጣል፣ ይከባል። በቃ እነሱን ምንም አይነኳቸው። የሰው ጅቦቹን፣ ሰዎቹን፣ አጋንንቶች፣ ሰይጣኖች የሚጠሩትን ቡዳዎቹን ምንም አያረጓቸው። ምንም አያረጓቸውም። በቃ እኛም ያው በእነሱ ቁጥጥር ስር ስለሆንን ስለሚገዝቱን ስለሚይዙን ምንም አያረጉንም። እኛንም በቃ እንደዚሁ ያደርጉብናል። እንዴት አንተ እዚህ እንደመጣ ምንም አታስበስ? እንዴት ልትመጣ ቻልክ? ሰውን ግራ ስለገባን እኮ ነው። እኛም እኔ ለመጨረሻ ጊዜ ትዝ የሚለኝ በቃ እዛው ሰፈሬ እዚሁ አካባቢ ነው። ሰፈሬ እዚሁ ጫካው አካባቢ ነው ማለት ነው። እና በቃ ግብር ይከበራል ይባላል እዚህ ጫካ ውስጥ ተረዳኸኝ? በቃ ከጓደኞቼ ጋር ምን አለ ብለን ለማየት ነው የመጣ ነው። እኛ እንደዚህ ይጠብቃል ነገሩም ሁሉም ነገር እንደዚህ ይሰፋል ብለን አላሰብንም። ከጓደኞቼ ጋር ወንዙ አለ አይደለ? ወንዙም ደስ ይላል። በቃ ስታየው ቁጭ ብለም ስትናፈስ የተለያዩ ነገሮችም ስላሉ ደስ ይላል። በቃ እንደዛ ልንዝናና በመጣንበት ሰዓት ላይ ነው የያዙን። ግን አብዛኛው በቃ እነሱን የሚጣረስ እነሱን በኃይል የሚገዳደር እነሱን ለማስያዝ እነሱን ለማወጣጣት የሚሞክር ለመንግስት ለማሳወቅ ለፖሊስ ለማስያዝ የሚሞክሩ ሰዎች ግን ናቸው እዛ ውስጥ ያሉት። እና እስቲ ጓደኞችስ ካንተ ጋር አብረው የነበሩት የት ናቸው? እነሱ የት ነው? በህይወት እናገኛቸዋለን? እነሱን ብፈልጋቸውን እዚህ አካባቢ እኔ እንጃ። ወይዘሮ ታደለች በጣም ክፉ ሰው ነች። በጣም ማለት ነው። በቃ ያም እጀ ቆራጣው ሰው እንዳይመስል በቃ ሰው እንዳይመስል ክፉ በቃ እንደውም እነዚያ የሰማይ ስባሪ የሚያካክሉት የሰው ጅቦች ጠባቂዎች ይራሩልናል። ገባ አይደለ? ብርድ እንዳይመታ እንዳይቀዘቅዘን እያሉ የተወሰነም ቢሆን ቢመቱንም ቢደበድቡንም በቃ እንዳይበርደን ግን ቅድም እንዳየ ዋሻ ልብስ እንትን አለ አይደለም? እንደሱ ይሰሩልናል። ታደለችና ያቆራጣ ግን በቃ እኔ ሳይሆን እንደውም የእሱ ሰው መስላችሁኝ በጣም ነበር ያዘንኩት። ተመልሼ የዛው ልሄድ ነው ሊገሉኝ ነው ሊወግሩኝ ነው ብዬ በጣም ነበር ያዘንኩት። በቃ በጣም ማለት ነው። በቃ በጣም እኔ እሱን ማየትም አልፈልግም። በቃ እሱን ካየሁት እኔ ሁሉ ነገር ነው ትዝ የሚለኝ። አሁንም ከዚህ በላይ እዚህ ባንቆይ ደስ ይለኛል። እኛም ብዙ ነን። አይዞህ፣ ችግር የለውም። ይኸው ይመጣሉ። አባላቶችም ሂደው ነው እሱን ያኛውን ያልከውን ሰውዬ እሱን ሊያስቀምጡት ሂደው ነው እንጂ የትም አይሄዱም። አትፍራ፣ እኛ አለን። የትም አይሄድም። እሱን እንዴትም አንለቀውም። እሱ ብዙ መረጃ ያውቃል፣ ብዙ ነገር ማለት ስለ ሚኪም ሊያውቅ ይችላል። ሚኪ አሁን ያልኩ ስለ ኮፍያ ያደረገው ልጅ ለሱም ያውቃል፣ ለሁሉም ሰዎች ያውቃል። እዛ የተረታገቱት እሱ ነው። በቃ ሁሉንም የሚያደርገው፣ ሁሉንም የሚያዘው፣ ሁሉንም የሚቆጣጠረው እሱ ነው። ስለምትለውም ልጅ ስለ ጓደኛም ያውቅ ይሆናል። በቃ እሱ ሊያውቅ ይችላል። እኔ እሱን ነው በደንብ ይዛችሁ ማወጣታት ያለባችሁ ብዬ የማስበው። እንደኛ አይነት ብዙ የታገቱ በቃ ሚኪን ያልከኝ አይደል ጓደኛ፣ እንደ ሚኪ አይነት ብዙ አሉ። በቃ እንደኛ ታግተው ሲያሰቃዩቸው ለግብር የነበሩ በቃ በጣም ብዙ እንደውም ባለፈው ሰምተናል። ከካሜራማኑ ጋር የመጣው ልጅ ነው ካሜራ እየተቀረጸ እሱ ነው ራሱ ነው። እንዴት አወቅ? በቃ ካሜራማኑ እኛ እዛ ዝም ብለን ነው ሲያወሩ የምንሰማው። በቃ ተረዳኸኝ አይደለም? ካሜራማኑ ሮጦ አመለጠን፣ ልጁን ያስ ነው እያሉ ነው ሲያወሩ የነበሩት። እኛንም እያሰቃዩ ሊገሉን ማለት ነው። እና በቃ ልጁን በጣም ሲደበድቡት ሲቀጠቅጡት ነበረ። እንደው አካሉም ሳይጎል አይቀርም። አካሉ እንዴት አካሉ ምን ያየው ነገር አለ እንዴ? ያየሁት ነገር የለም። እንዳልኩ ነው። በቃ ይሸፉኑናል አይናችንን። በቃ እዚህ ነጣጥለው ነው የሚቀብሩንና ምንም ላይ አልቻልኩም። ግን በቃ ይዘውን በሚሄዱበት ሰዓት ላይ በጣም ነበር የሚያቃስተው። እፋረዳችኋለሁ አለቅ። በጣም ጽኑ ሰው ነው፣ ጠንካራ ልጅ ነው እና አልሰማም። በቃ እፋረዳችኋለሁ እስከ መጨረሻው እያለ የእናንተን እውነት አልሸፍንም አልደብቅም በቃ ይላል። በቃ እሱን ከሆነ ሰዓት በኋላ ግን ድምፁ ጠፋ። በቃ የሚያወራውም ነገር ጠፋ። ያን ነው ደብድበው ጥለውታል። አላወጣጣችሁትም? ይሄን ሰውዬ ነው ቅድም ያገኘነውና እሱ ነው ይዘነዋል። ዋናው ነው ብለህ ስለዚህ ከሱ ብዙ መረጃ ነው የምናወጣው። እንደምንም አድርገን ከሱ አውጥተን እናመጣቸዋለን። አንተ መፍራት የለብህም። እሺ ደብድቡት። ይኸው አካለ ስንኩል ምናምን ስለሆነ እንዳታዝኑለት። እሱ ብዙ ነገር ያውቃል፣ ብዙ ሚስጥር ያውቃል። ብዙ ይኸው እዚህ ሙሉ የምታየው እዚህ ጋር ጀርባዬን እንደዚህ ሆዴን ሁሉ ይኸውልህ። ይሄን እሱ ነው ያደረገው። አየው ይሄን ሙሉ ሲተለትለኝ ካሜራማን እስቲ ወደዚህ ዙም አድርገው እስቲ ጫወትብኝ የነበረው እሱ ነው። በቃ ይኸው እሱ ነው። በስመ አብ እሱ ነው። ማን ነው እንደዚህ ጨካኝ? ቆይ እንደዚህ ሰው እንዴት እንደዚህ ያደርጋሉ? እነዚህ ሲጀመር እውነትም አውሬ ናቸው። በስመ አብ አውሬ። አይዞህ ሸፍነው፣ በቃ ሸፍነው። ይሄ ሰው አውሬ ነው። በቃ ስነካውም ያመኛል፣ ብዙ ነገር ያደርገኛል። ይሄ ሰው አውሬ ነው። እሱን እንዳትለቁት። እሱ ብዙ ነገር ብዙ መረጃ ያውቃል። እሱን በደንብ አወጣጡት። በቃ የምትለውንም ጓደኛ ጋር የምትደርሰው በሱ መንገድ ነው። እኔ ግን ከዚህ ብንወጣ ደስ ይለኛል። ከዚህ ጫካ ችግር የለውም። እሺ አሁን ቆይ አንተ ከየት ነው የመጣው? እሺ አሁን ወዴት ነው አካባቢ አንተ ወደምትኖረው? ወደዛስ እንዴት ነው የምትሄደው? ቆይ እንውጣና እንወስን። ብቻ ከዚህ ጫካ እንውጣና አስፓልት ሰው ያለበት ቦታ ሄደን እንወስን። ግድ የለም ለእናንተም እነዚህ በጣም የሚያስከፉ ሰዎች ናቸው። ችግር የለውም። ለእኛ ታስብ። እዚህ በጣም ብዙ ነው ነገር ያለ ብዙ ነው። እዛ ጋርም እያያቸው ነው እነዛ ሁለት ልጆች። እዛ ጋር ያሉትም የኛ ባልነቶች ናቸው። እየፈለጉ ነው፣ ሰው እየፈለጉ ነው። እሺ ሚኪን እየፈለጉት ነው። አንተ ምንም ማሰብ የለብህም።
በቃ እንሂድና ምልጥ ከዚህ እንውጣ እባክህን። ከዚህ አይዞን ይላል። አይዞን እና እዚህ ከተነጋገርን እዛ ደግሞ ሄደን እናወራለን። በቃ ከዚህ ጫካ እንውጣ። ቆይ ተመልካቾቻችን እንግዲህ እሱም እየተጨናነቀ ነው ብዙ። እሱን እዛ አድርሼው አባላቶች ጋር አድርሼው ያንን ሰውዬ ደግሞ እሱን ይዤ መጥቼ እሱን ነግሮናል። እንግዲህ ብዙ ነገር ያውቃል ብሎናል። እሱንም እስቲ ከሱ ጋር የሚኖረን ቆይታ አለ ትከታተሉታላችሁ ብዬ አስባለሁ። አብራችሁን ቆዩ እና አይዞህ እስቲ እሱ ጋር ነው። እሺ አይዞህ ና ተቀመጥ። ምንድን ነው እዚህ ጋር ተቀመጥ። ምንድን ነው? ምን አድርገህ ነው ብትሉኝ? ቆይ አንተ ይኸውልህ ዱላ ተመታ ማይገባም። በጣም እያመመኝ ነው። አትንገኝ። እሱ ጋር ደግሞ በጣም እያመመኝ ነው። ምንድን የነገርክን ትናንትና የጠቆመንከን ልጅም ሚኪም አይደለም እሱ። ምንድን ነው ኮፍያ የሚያደርግ ልጅ አንድ ያላችሁ? እሱ አይደለም ሚኪ። እና ምንድን ነው የምትሉት? ሌሎች ልጆችም አሉ ብሎናል። ያኛው እንደው በደንብ ያውቃል ብሎናል። የት ነው ያደረካቸው? እንደውማ ነግሬሃለሁ እኮ የት ነው አይደል የፈለጋችሁት እኮ ሚኪ ነው አይደል? ይኸው ኮፍያ ያደረገ ልጅ፣ ሌላ ኮፍያ ያደረገ ልጅ አለ፣ ሌላ ወፈር ያለ ልጅ አለ። የትኛው ልጅ ነው የምትሉት እንዴ? ስንት ኮፍያ ያደረገ ነው ያለው? አንተ አትመልስልኝም እንዴ? በስትክክል ኧረ አትታይ። ምንድን ነው የምትሉኝ? ልብስ ይቀየርልኝ አልክ፣ ቀየርንልህ። እኛ እንደውም እኮ በጣም ብዙ እየተንከባከብን ነው አንተን። አታስመስልና ቀና በል፣ በስትክክል አዋራኝ። ምንድን ነው እንዴ? ሌሊቱን ሙሉ እዚህ ያሳድራችሁኝ። ከዛ ምንድን ነው የምታደርገው ብትሉኝ? ኮፍያ ያደረገ ልጅ ነው የምትሉኝ? ይኸው ኮፍያ ያደረገ ልጅ፣ ሌላ ምን አለ? ሌላ ኮፍያ ያደረገ ልጅ አለ፣ ወፈር ያለ ልጅ። የት ነው ያደረጋችሁት? እሱ ብቻ አይደለም ብዙ ሰዎች አሉ፣ ብዙ ወጣቶች አሉ ብሎኛል። የእሱን ጓደኞች አግተውብኛል ብሏል። የት ነው ያሉት እነሱ? ብዙማ እንዳሉ እኮ ነግሬሃለሁ እኮ እኮ የት ነው? እንደዚህ አይታኙማ እንዴ? ሴትዮዋ በጣም ከባድ ሴትዮ ነች አልኩህ እኮ። በቃ አታሳያቸው። በቃ በእንደ ጥፋታቸው ይወሰናል እኮ። እና እሺ ሌሎቹን የት ነው የምታደርጓቸው? እሺ ሌሎቹን የት ነው የምታደርጓቸው? አንተም የዛ ቦታ ታውቃለህ ተብሏል። ዋናው እንደውም አንተ ነህ ተብሏል። የት ነው ያሉት እነሱ? ነግሬሃለሁ እኮ። ታዲያ እኮ የት ናቸው? ምን ነገርከኝ? ሰዎች ጋር የሚውሉት በቃ እነዛ የሰው ጅቦች ነው የሚጠብቋቸው። በቃ እኔ እነሱ ላይ ነው የሚሄደው አልኩህ እኮ። የት ነው የምትሄደው? የት እንደምትሄድ ታሳየናለህ። ቦታ ነው፣ በጣም ጨለማ ነው፣ በጣም ያስፈራል። ችግር የለውም። እኔም አለኝ ጓደኞቼም አሉ አባላቶቼም። ከነሱ ጋር እንሄዳለን። ልጄ ልሄድ አልችልም። ትወስደኛለህ። ዝም በል። እሺ ዝም በል። ቀና በል ደግሞ ታሳየኛለህ። እሺ በቃ አሳያለሁ። በቃ ከዚህ ስቅ ይሻለኛል። በቃ ቀና በል። አሁን እሺ አሁን እንደዚህ ልብስ ቀይርንልህ አንዴ። ለምን ነው የምትዋሸን? አንተ ሰው አይደለህ እንዴ? ቆይ ነገርኳችሁ። በቃ ኮፍያ ያደርጋላችሁ። ኮፍያ ያደረገ ወሰድኳችሁ። ሌላ ምንድን ነው የምትፈልጉት? ሌሎች ልጆችም አሉ። ይሄኛው ልጅ ደግሞ ሚኪ አይደለም፣ ሌላ ልጅ አለ ሚኪ። እሱ ኮፍያ ያደረገ ወፈር ያለ አጠር ያለ ጸይም ልጅ። ምን አድርጎ ነው? ጭራሽ እኔ ምን አድርጎ ነው ብለህ ትጠይቀኛለህ? እናንተ እኮ ናችሁ ያገታችሁት። ያው ነገርኩህ እኮ። ጥፋት ሲያጠፉ ነው የሚቀጡት። ጥፋት ሲያጠፉ ትቀጣችኋለች። እንደ ቅጣቱ ደግሞ ይወሰናል። ቅጣቱ እኔ ጋር የማያመጣው ከሆነ እኔ ጋር ላይመጣ ይችላል። አንተ ጋር ትንሽዬ ከሆነ እኔ ጋር ሊመጣ ይችላል። ቅጣቱ በጣም ከፋር ከሆነ ደግሞ እኔ ጋር ላይመጣ ይችላል። ወንድም አላት እኮ፣ ታላቅ ወንድም አላት። እሱ ደግሞ ከኔ በላይ ተቆጣጣሪ ነው። ያጠፉትን ሰዎች በቃ እነሱ ጋር ነው ከፍተኛ ቅጣት የተቀጡት። የት ነው የሚሄዱት? በቃ እሱ ጋር ነው የሚወሰደው። እኔ ጋር ላይ አይደርሱም። የት እንደሚገኝ ታውቃለህ? እሱን አላውቀውም እኔ። እሱን አይደለም እሷ የምትኖርበትን አላውቅም አልኩህ እኮ። በቃ ለእኔ የተሰጠኝ እንድቆጣጠረው የተሰጠኝ ግዛት ይሄ ነው። በቃ ይሄን ብቻ ነው እኔ ልቆጣጠር የምችለው። ከዚህ በላይ ያሉት እኔ ከአቅሜ በላይ ነው። በቃ አላውቀውም። እሺ አሁን አንተ የምትሄድበት ቦታ አሁን እሄድበታለሁ፣ ቼክ አደርገዋለሁ። ቦታ ያልከውን እሱ ቦታ ይዘኸኝ ትሄዳለህ። ቀጥ ብለህ ይዘኸኝ ትሄዳለህ። እወስዳለሁ። በቃ እኔ ከዚህ ዱላ ይሻለኛል። እዛ ይዘኸኝ ትሄዳለህ። ልጆቹም እዛ አካባቢ ያሉትን ትንሽ ቅጣት ነው የሚቀጡት ያልከኝንም እዛ ሄደህ የምትገበራቸው ልጆችንም ታመጣና ታሰጠኛለህ። ለእኔ ማለት ታሳየኛለህ። ትወስዳለህ። ችግር የለውም። አንተም የትም አባት አትሄድም። ደግሞ ሲጀመር አብረኸኝ ነው የምትሄደው። የወይዘሮ ታደለች ታላቅ ወንድሟ ያጠፋል። ይሄን ነገር ካወቀ ማን ነው እሱ እኔን የሚያጠፋኝ? ብዙ ሆናችሁ ስለመጣችሁ አይደለም። ብዙዎቻችሁ በአንዱ የሰው ጅብ ብቻ ታልቃላችሁ። ይሄን ልነግርህ እፈልጋለሁ። የት ነው ያለው የወይዘሮ ታደለች ወንድም? የት ነው ያለው? እኔ እሱን ላቅ አልችልም። እሱ ከአቅሜ በላይ ነው። በቃ እኔ እሱንም በቃ ልደርስባችሁ አልችልም። በቃ የተሰጠኝ ይህ ብቻ ነው። ይህ ግዛት ብቻ ተቆጣጠር ነው የምባለው። እኔ ከፍ ያለውን ነገር ምንም ነገር ላቅ አልችልም። በቃ ትንሽ ጥፋት ያጠፉት እኔ ጋር ይመጣሉ። በቃ ሌላ ምንም የማውቀው ነገር የለም። የተነገረኝ ከሆነ አንተ በጣም ሁሉንም እንደውም ትጨቁናቸው አንተ ነህ፣ በጣም ጨካኙ አንተ ነህ ተብያለሁ ማለት ነው። በቃ እሱ ስራዬ ነው። እኔ ብታዘዘው ማድረግ እኮ ነው። እኔ ታዛዥ ነኝ እኮ፣ አለቃ እኮ አይደለሁ። ሰውነቱን አሁን ቅድም ያገኘሁት ልጅ ሰውነቱን በጣም ተልተለዋል፣ አይቼዋለሁ። ምን እንኳን እሱ እኔ እጄን አጥቼ የለ እንዴ? በሷ እኮ ለአንተ ግብር ነው የረሳው። ተልተል ምንድን ነው? እኔ እጅ ማጣቱን ላላ እንዴ? ምንድን ሰውነት መተልተልኩ ትንሽ ነገር ነው። ማሞትም እኮ አለ እኮ።
እስከ ሞት ድረስ እኮ ነው ቅጣቱ። ምንም አይነት ምክንያት ብትሰጠኝ ምንም አይነት የማይመስል ነገር ብትነግረኝ ማለት ነው እኔ ዛሬ ሚኪን ሳላገኘው ሚኪን ወንድሜ ሳላገኘው አልፋታም ማለት ነው። እመታለሁ። እሺ ገና ብዙ እመታለሁ። ታሳየኛለህ። ሚኪ ያለው ቦታ ተነስ፣ ተነስ፣ ተነስ። ካንተ ጋር እንደዚህ ነው ማውራትም የለብኝም ሲጀመር። ተነስ፣ ሂድ፣ ሂድ።